አንድ ወንድ ስሜቱን በቃላት ከመግለጹ በፊት በተግባር የሚያሳያቸው ብዙ ምልክቶች አሉ። ወንዶች አብዛኛውን ጊዜ ፍርሃት ወይንም ዝግጁ ያለመሆን ስለሚሰማቸው ስሜታቸውን ደብቀው ሊቆዩ ይችላሉ። ለምሳሌ በስራ ቦታ የሚፈጠር የፍቅር ስሜት ትንሽ ውስብስብ ሊሆን ይችላል። ምክንያቱም አብዛኛው ወንድ ስራዬን ወይንም ፕሮፌሽኔን ይነካብኛል ብሎ ስለሚሰጋ ስሜቱን ለመደበቅ ይሞክራል። በጓደኝነት ውስጥ ያለ ወንድም ስሜቱን ደብቆ ሲይዝ ጓደኝነታችሁ እንዳይበላሽ በመስጋት ሊሆን ይችላል። ነገር ግን ጓደኝነት ወደ ፍቅር ሲቀየር ባህሪው ላይ ግልጽ የሆኑ ለውጦች መታየታቸው አይቀርም። ሆኖም በስራ ላይ ያለ ወንድ ላንቺ ልዩ ስሜት እንዳለው ወይንም አንድ ጓደኛሽ ሆኖ ሳለ የፍቅር ስሜት እንዳለው ማወቅ የምትችይባቸው ነጥቦች እነዚህ ናቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ትኩረቱ በአንቺ ላይ መሆኑ። የአይን ግንኙነት። በሰው መሃል ሆናችሁ እንኳ አይኑ አንቺ ላይ ካረፈ ወይንም ስታዩ አይኑን ካሸሸ ይህ ትልቅ ምልክት ነው። ጥቃቅን ነገሮችን ማስታወስ። ብዙ ትኩረት የማይሰጣቸው ለምሳሌ በወሬ መሃል የጠቀስሽውን የምግብ አይነት ወይንም የልደት ቀንሽን የሚያስታውስ ከሆነ ልዩ ቦታ ሰጥቶሻል ማለት ነው። ሁለተኛ፣ አቀራረቡና ባህሪው። ሁልጊዜ ሰበብ መፈለግ። አንቺ ያለሽበት ቦታ ለመገኘት፣ በስልክ ለማውራት ወይንም እርዳታ ለመጠየቅ ሰበብ የሚፈልግ ከሆነ ሊቀርብሽ ይፈልጋል። ለአንቺ መጨነቅ፣ ደህና መሆንሽን በየጊዜው የሚጠይቅሽ ከሆነ፣ ችግሮች ሲገጥሙሽ ቀድሞ ደራሽ ከሆነ ስሜቱ ከጓደኝነት ያለፈ መሆኑን ያሳያል። ቅናት ካለበት፣ ከሌሎች ወንዶች ጋር ስታወሪ የባህሪ መቀያየር ካሳየ ወይንም ደስ የማይል ስሜት ከተሰማው ስሜት እንዳለው መጠራጠር ትችያለሽ። ሶስተኛ፣ የአካል ቋንቋ ወይንም ቦዲ ላንጉጅ። አንቺ በምትሆኝበት ጊዜ ሰውነቱን ወደ አንቺ አዙሮ የሚያዳምጥ ከሆነ፣ ሳታስቢው እጅሽን ወይንም ትከሻሽን ነካ ለማድረግ የሚሞክር ከሆነ፣ አንቺ በምትስቂበት ጊዜ አብሮሽ የሚስቅና ሁልጊዜ አንቺን ለማስደሰት የሚጥር ከሆነ ናቸው። አራተኛ፣ በሶሻል ሚዲያ ያለው እንቅስቃሴ። የምትለቂያቸውን ፎቶዎች በፍጥነት ላይክ የሚያደርግ ወይንም አስተያየት ወይም ኮሜንት የሚሰጥ ከሆነ፣ ምሽት ላይ ወይንም በትርፍ ሰዓቱ ረጅም መልእክቶችን የሚልክልሽ ከሆነ። ሌላ ጠቃሚ ማሳሰቢያ ደግሞ አንዳንድ ወንዶች በተፈጥሯቸው ለሁሉም ሰው ደግ ሊሆኑ ይችላሉ። ስለዚህ እነዚህን ምልክቶች በአንድ ላይ ማሳየቱን ማረጋገጥ ይኖርብሻል። ይህ ወንድ ያለው በስራ ቦታሽ ከሆነ የሚያደርጋቸውን ነገሮች ስፔሲፊካሊ እንመልከት። አንደኛ፣ ካንቺ ጋር ለመሆን ስራ መፍጠር። ከስራው ባህሪ ውጪ ካንቺ ጋር መማከር የሚፈልግ ከሆነ፣ ትንንሽ እርዳታዎችን የሚጠይቅሽ ከሆነ ወይንም የጋራ ስራ ወይም ፕሮጀክት ላይ አብሮሽ ለመሆን ጥረት ካደረገ ዋናው ዓላማው ስራው ሳይሆን ካንቺ ጋር መገናኘት ነው። የእረፍት ሰዓቱን ካንቺ ጋር ማሳለፍ የምሳ ሰዓት ወይንም የሻይ እረፍት ሲሆን አንቺ የት እንዳለሽ አይቶ ካንቺ ጋር ለመቀመጥ የሚሞክር ከሆነ ይህ በስራ ቦታ ውስጥ ካሉ ሰዎች ሁሉ አንቺን መምረጡን ያሳያል። ሁለተኛ፣ ከስራ ውጪ ስላለው ህይወትሽ መጠየቅ። ስለ ስራ ብቻ ሳይሆን ስለ ቤተሰብሽ፣ ስለ እረፍት ጊዜሽ ወይንም ስለ ግል ፍላጎቶችሽ ጥያቄ የሚያበዛ ከሆነ አንቺን እንደ ባለሙያ ብቻ ሳይሆን እንደ ሴት ሊያውቅሽ ይፈልጋል ማለት ነው። ሶስተኛ፣ በስራሽ ላይ የሚያሳየው ድጋፍ። በስብሰባዎች ላይ ያንቺን ሀሳብ የሚደግፍ ከሆነ፣ አንቺ በሌለሽበት ስለ ስራሽ ጥንካሬ ለሌሎች የሚመሰክር ከሆነ፣ ስራ ሲበዛብሽ ልርዳሽ የሚልሽ ከሆነ። አራተኛ፣ ትንንሽ ስጦታዎች ወይንም እንክብካቤ። ያልጠበቅሽው ቡና ጠረጴዛሽ ላይ ካስቀመጠ፣ የታመምሽ ቀን በስልክ ከጠየቀሽ ወይንም ደስ የሚል ነገር ሲኖር ቀድሞ አንቺን የሚያበስርሽ ከሆነ ስሜቱ ከጓደኝነት ያለፈ ነው። አምስተኛ፣ የአካል ቋንቋ በቢሮ ውስጥ መመልከት። በስራ ተጠምደሽ ድንገት ቀና ስትይ አይኑ ካንቺ ላይ ካረፈ፣ መቅረብ፣ ወሬ ስታወሩ ከአቅራቢያሽ ለመሆን የሚሞክር ከሆነ። ስድስተኛ፣ ከስራ ሰዓት በኋላ ያለው ግንኙነት። ስራ ካለቀ በኋላ ስለ ስራ ባልሆነ ጉዳይ በውስጥ መስመር በቴሌግራም ወይንም በዋትሳፕ የሚያወራሽ ከሆነ በስራ ቦታ ያለው ግንኙነት ብቻ አልበቃውም ማለት ነው። ምናልባት ደግሞ ይህ ሰው ጓደኛሽ ከሆነ እነዚህን ነገሮች ልትመለከች ትችያለሽ። አንደኛ፣ የአንቺ ጀግና ወይንም ደጋፊ መሆን። በማንኛውም አስቸጋሪ ሁኔታ ውስጥ ስትሆኚ ቀድሞ የሚደርሰው እሱ ከሆነ፣ ሌላው ቀርቶ ቀላል የሆኑ ነገሮች ለምሳሌ ኮምፒውተርሽን ማስተካከል ወይንም ከባድ ዕቃ መሸከም ለማገዝ ሁልጊዜ ዝግጁ ከሆነ ካንቺ በላይ ለእርሱ አስፈላጊ ሰው የለም ማለት ነው። ሁለተኛ፣ ያንቺን የፍቅር ህይወት ለማወቅ መጓጓት። ስለ ሌላ ወንድ ስታወሪ ፊቱ የሚቀየር ከሆነ፣ የምትወጂው ሰው አለ ብሎ ለማወቅ የሚሞክር ከሆነ፣
ሌሎች ወንዶች ለአንቺ የማይመጥኑ እንደሆኑ አድርጎ የሚገልጽ ከሆነ። ሶስተኛ ከአንቺ ጋር ብቻውን የመሆን ፍላጎት። በጓደኞች ስብስብ መሀል ከመሆን ይልቅ እኛ ብቻ ለምን ቡና አንጠጣም ወይንም እስኪ እዚህ ቦታ አብረሽኝ እንጂ በማለት ብቻሽን ሊያገኝሽ የሚጥር ከሆነ ከጓደኝነት በላይ የግል ቅርበት ይፈልጋል። አራተኛ ልዩ ትኩረትና እንክብካቤ። ያልተለመዱ ስጦታዎች። ያለ ምክንያት ልደትሽ ባልሆነ ቀን የምትወጂውን ነገር ገዝቶ ካመጣልሽ። መልክሽን ማድነቅ። ትንሽ የልብስ ወይንም የፀጉር ለውጥ ስታደርጊ ወዲያውኑ አስተውሎ የሚያደንቅሽ ከሆነ። አምስተኛ ንክኪዎች። እንደ ተራ ጓደኛ ሳይሆን እጅሽን በረጅሙ መጨበጥ፣ ትከሻሽን ማቀፍ ወይንም በወሬ መሃል በድንገት እጅሽን መንካት የሚጀምር ከሆነና ይህንን በተደጋጋሚ የሚያደርግ ከሆነ ስሜቱን እየገለጸልሽ ነው። ስድስተኛ የወደፊት እቅዶች ውስጥ አንቺን ማካተት። ስለ ወደፊት ህይወቱ፣ ጉዞው ወይንም ስራ ሲያወራ እኛ የሚል ቃል የሚጠቀም ከሆነ ወይንም አንቺን በነዛ እቅዶች ውስጥ የሚያስብሽ ከሆነ የረጅም ጊዜ ስሜት አለው ማለት ነው። የጓደኝነትን መስመር አልፎ እንደሆነ ለማረጋገጥ ይህንን ፈተና መሞከር ትችላለሽ። ለጥቂት ቀናት ቀዝቀዝ በይበት። ለምሳሌ ቀድመሽ አትደውይ ወይንም ቴክስት አታድርጊ። በዚህ ጊዜ እሱ በጭንቀት ደውሎ ምን ሆነሻል ደህና ነሽ ካለሽና መገኘትሽን በጣም ከፈለገ ስሜቱ ጽኑ እንደሆነ ማወቅ ትችላለሽ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።